አብስረኒ ብስራተ ጽድቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መምህራችን መጋቢ ሃይማኖት መምህር ሲሳይ ካሴ፣ የቤተ ክርስቲያናችን የስብከተ ወንጌል ኃላፊ፣ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ በቤቱ ተሰብስበን ስሙ እንድንጠራ፣ እንድናስተምር፣ እንድንማር፣ እንድንዘምርለት፣ እንድናመልከው ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር መልካም ፈቃድ የሉቃስ ወንጌል ማጠቃለያው ላይ ነው ያለነው። ያው 24 ምዕራፎች ነው ያሉት ወንጌላውያን። እንግዲህ ዋናው በዚህ ምድር ላይ ለሰው ልጆች የተሰጠ ትልቁ የህይወት ምግብ ምንድነው ከተባለ ወንጌል ነው። ወንጌል ነው። በዚህ ምድር ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ ወንጌልን አስተማረ። እሱ ካስተማረ በኋላ በእሱ ትምህርት ብቻ እንዳይቋረጥ ቀጣይ እንዲሆን አደረገ። ለዚህም የተመረጡ 12 ሐዋርያት መጀመሪያ፣ እዚያም ሌሎችም ቀጥለዋል። 72ም እንደገና ከሴቶችም ይላላኩም ያገለግሉ። ወንጌል የህብረት አገልግሎት ነውና፣ የአንድነት አገልግሎት ነውና፣ የፍቅር አገልግሎት ነውና በ120 ቤተሰብ ተመስርቶ በዓለም እንዲሰበክ እስከ ሕልፈተ ዓለም ድረስ የህይወት ምግብ ሆኖ እንዲቀጥል ሰዎችን አዘጋጅቷል እግዚአብሔር። እንግዲህ ከነኚህ ከ72ቱ 2 ሰዎችን ከ12ቱ 2 ሰዎችን 4 ሰዎችን መረጠና ወንጌልን እንዲጽፉ አደረገ ማለት ነው። ከ12ቱ ሐዋርያት የተመረጡት ዮሐንስና ማቴዎስ ናቸው። ከ72ቱ ተማሪዎች የተመረጡት ደግሞ ሉቃስና ማርቆስ ናቸው። ለምን ቢባል ወንጌል ለሁሉ የተሰራች የሁሉም መሆኗን ለማረጋገጥ ከ12ቱ ብቻ አላደረገም፣ ከ72ቱ ብቻ አላደረገም፣ ከሁሉም አደረገና ሁለት ሰዎችን አንጥቶ በአራቱ ማዕዘነ ዓለም ምሳሌ በ4 ሰዎች እንድትጻፍ አደረገ። በአራቱ ማዕዘነ ዓለም የመሰበኳ ለአራቱ ማዕዘነ ዓለም ትውልድ የተሰጠች የፍቅር ሕግ መሆኗን ለማጠየቅ ነው። ሌላው ለአራቱ የተመረጡበት ዋናው ዓላማው ደግሞ 4ቱ ጸወርተ መንበር አሉ፣ ኪሩቤል የሚባሉት ማለት ነው። የእነኛ ምሳሌ ነው። ሌላው 4ቱ አፍላጋት የሚባሉት በኦሪት ያው 4ቱ ጸወርተ መንበር የሚባሉት ኪሩቤልን በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 3 ላይ የምናገኛቸው ሲሆን እንደገና የ4ቱ አፍላጋት ምሳሌዎች ናቸው። 4ቱ አፍላጋት ማለት 4ቱ ወንዞች ማለት ነው። የሰማችሁኝ ነው? ምን ማለት ነው? 4ቱ ወንዞች 4ቱ ወንዞችን ደግሞ በኦሪት ዘፍጥረት ምዕራፍ 2 ላይ እናገኛቸዋለን። ጤግሮስ፣ ኤፍራጥስ፣ ግዮን፣ ኤፌሶን የሚባሉት። ከነኚህ መካከል ግዮን የምንለው አባይ ነው የኛው ማለት ነው። እነኚህ የሚወጡት የሚመነጩት ከገነት ስር ነው ይላል። ቀራንዮ ኢየሩሳሌም እዚያው አካባቢ ምንጫቸው ሆኖ 4ቱን ማዕዘነ ዓለም ግን ይመግባሉ። 4ቱ አፍላጋት ወንዞች ማለት ነው። 4ቱ ወንጌላውያን ከአንድ ጌታ እግር ስር ቁጭ ብለው ተምረው 4ቱን ማዕዘነ ዓለም የሚመግቡ የህይወት ምግብ ወንጌልን እንዲያዘጋጁ እግዚአብሔር ያደረገ ማለት ነው። ስለዚህ ከነኚህ ከ4ቱ ወንጌላውያን መካከል እኛ እየተማርን ያለነው ማንን ነው? ማን የጻፈውን ነው? ሉቃስ የጻፈውን ነው። በነገራችን ላይ በሉቃስ ትምህርት ወይም ጽሑፍ ውስጥ የማቴዎስ አለ፣ የማርቆስ አለ፣ ዮሐንስ አለ።
በተለይም ማቴዎስ፣ ማርቆስ፣ ሉቃስ ሶስቱ ይገናኛሉ። ወንጌል ሲጽፉ ማለት ነው። ሶስቱ በአብዛኛው ይገናኛሉ። ለየት የሚለው ከአራቱ ወንጌላውያን ዮሐንስ ነው። ማን ነው? ዮሐንስ ለየት ይላል። የሚያጠነጥነው ነገረ መለኮት ላይ ብቻ ነው። ዮሐንስ ሃይማኖት የሚባለው ላይ ያጠነጥናል። ሥላሴ አንድነት ሶስትነት ላይ ያጠነጥናል። ነገረ መለኮት ላይ ረቆ የሚጽፍ ጸሐፊ ስለሆነ ዮሐንስ ለየት ይላል። አይታችሁ ከሆነ ማቴዎስ ሲጽፍ የአብርሃም ልጅ ዳዊት ብሎ በዘር ሐረግ ጀመረና በቤተልሔም ተወለደ፣ ሰብአ ሰገል ገበሩለት ብሎ ነው። በዓይን የሚታይ ነገር ጻፈ ጀመረ ማለት ነው። ማርቆስ ላይ ስትመጡ አስቀድሞ ነቢያት የተናገሩለት ወልደ እግዚአብሔር ኢየሱስ ክርስቶስ ነው ብሎ በዮርዳኖስ ተጠመቀ ብሎ በጥምቀቱ ጀምሯል። ይሄ በታየ ነገር ነው፣ በሚታይ በሚጨበጥ በሚዳስስ ነገር ማለት ነው። ወደ ሉቃስም ሶስተኛው ላይ ስንመጣ ደግሞ በብስራተ መልአክ ጀመረ። መልአኩ ቅዱስ ገብርኤል ከሰማይ ወርዶ ዘካርያስን በቤተ መቅደስ አበሰረው ዮሐንስ እንደሚወለድ። ከዚያም እንደገና ወደ ናዝሬት ገሊላ ተልኮ ድንግል ማርያምን አበሰረ ብለን በብስራተ መልአክ ጀመረና በቤተልሔም ተወለደ ብሎ ጌታችን በቤተልሔም ተወልዶ በጨርቅ መጠቅለሉን ጣዖታቱ መታሰሩን እረኞች መላእክት በአንድ ላይ ሆነው ማመስገናቸውን ይጀምራል ማለት ነው። ይህም በታየ በሚጨበጥ ነገር ነው። አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ ግን ለየት አለ። ማን? ዮሐንስ ሲጽፍ አያችሁ። በቤተልሔም አልጀመረም፣ በአብርሃም በዳዊት ልጅም አልጀመረም። ረቀቅ ብሎ ርቆ ሄደና አስቀድሞ ዓለም ሳይፈጠር ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር አለና ያ ቃል አያችሁ በሱ ሁሉ ሆነ ይላል። በማን ሆነ? በዚያ ቃል ሁሉ ሆነ ማለት ሰማይም ምድርም መቀመቃት አየራየራት ረበ ሰማይ ግዘፈ ምድር የምድር ግዝፈት የሰማይ ምጥቀት ሁሉ በሱ ተፈጠረ ተከናወነ። ከሱ ውጪ አንዳችስ እንኳን የሆነ ነገር የለም ብሎ እንደገና ያ ቃል ሥጋ ሆነ ብሎ ያ ዓለምን የፈጠረው ሰው ሁሉ የመጣ እግዚአብሔር እንደሆነ አስረግጦ የሚናገር በነገረ መለኮት ላይ የሚራቀቅ ለየት የሚለው ማነው ከተባለ ዮሐንስ ነው። ለየት ይላል። በታየ ሳይሆን ባልታየ ነገር የጻፈ፣ በሚዳሰስ ነገር ሳይሆን በማይዳሰስ ነገር፣ በሚጨበጥ ሳይሆን በማይጨበጥ ነገር ነገረ መለኮትን የተራቀቀ ብቸኛ ወንጌላዊ ማነው ሲባል ማነው? ዮሐንስ ነው ማለት ነው። እንግዲህ የሉቃስ ወንጌልን ተመልክተነዋል። እርግጥ ያው በብስራተ መልአክ ጀምረን እንግዲህ መጀመሪያ በሰረ ነው፣ ከዚያ ደግሞ ተወለደ ነው፣ ከተወለደ በኋላ ተጠመቀ እያልን ነው የቀጠልነው። እዚያ ደግሞ ጾመ፣ ከዚያ እየዞረ በዚህ ምድር ላይ እየተመላለሰ ዓለምን አስተማረ ብለን መተን መጨረሻው ምንድነው ከተባለ ያው ባለፈው ምዕራፍ 23 ስንማር በቀራንዮ ተሰቀለ ነው አይደለ? ዓለም ዳነ፣ ክርስቶስ ቤዛ ሆነ። ወልደ እግዚአብሔር ነገሰ፣ ዲያብሎስ ተሻረ፣ አዳም ዳነ፣ ሲኦል ተበረበረ፣ ሰይጣን ታሰረ የሚለውን አበክረን ባለፈው ተነጋግረናል። ተሰቀለ፣ ሞተ፣ ከዚያ በኋላ ተቀበረ ብለናል። ከተቀበረ በኋላ ምን ሆነ የሚለውን ምዕራፍ 24 ይከተላል። መዝጊያው የሁሉም ወንጌላውያን መዝጊያ ክርስቶስ ተነሳ አረገ ነው። እየሰማችሁ ነው። ተወለደ ብለው እንደጀመሩ ተጸነሰ ብለው እንደጀመሩ ሲዘጉ ደግሞ ወንጌላውያን ሁሉም የሚተባበሩበት ትምህርታቸውን ሲያጠናቀቁ ወይም ጽሑፋቸውን ወንጌልን ጽፈው ሲጨርሱ በምንድን ነው የሚጨርሱት? ከሰማይ ወረደ ብለው ሲጨርሱ ምን ይላሉ? ኧረ ንገሩኝ። ምን አለ? ከሰማይ ወረደ ብለን ከሰማይ ከወረደው በስተቀር ምን ያለ የለም ያለ ዮሐንስ ወደ ሰማይ። ስለዚህ ከሰማይ ወረደ ብለው ጀመሩ። ምን ብለው ጨረሱ? ወደ ሰማይ ምን አለ? ወጣ ነው። በርደት ጀመሩ፣ በመውረድ በርገት ጨረሱ፣ በማድረግ ማለት ነው። ሁሉም ወንጌላውያን ይህንን ተባበራሉ። የግድ ነው። ከዚህ ሊወጡ አይችሉም። ከዚህ ቢወጣም ወንጌል አይባልም። አያችሁ፣ ምክንያቱም እግዚአብሔር ከሰማይ ወረደ፣ ዓለምን አዳነ፣ ወደ ሰማይ መልሶ ምን አለ ነው እያልን ያለው አረገ ነው አይደለ? ይሄ የሁሉም ወንጌላውያን ዓላማ ስለሆነ ወረደ የማይል ወንጌላዊ የለም፣ አረገ የማይል ወንጌላዊ የለም። ይሄ ግዴታ ስለሆነ መነሻው ወረደ ነው፣ መጨረሻው ምንድን ነው? አረ ንገሩኝ። አረገ ነው። አያችሁ፣ እመቤታችን አበሰራታልና ሉቃስ ይኩነኒ ብላ ስትቀበለው በማኅፀኗ አደረ። ከዚያም በቤተልሔም ተወለደ። መውረዱን ጀመረና በኋላ ደግሞ ሲነሳ ከሙታን ተለይቶ ተነሳ፣ ሰማየ ሰማያት በክብር አረገ የሚለው ነው የሚያጠናቅቀው። እስኪ እንደው እንየው። ያው የተለመደ ቢሆንም ወበእሑድ ሰንበት በጽባሕ ነው የሚለው።
ሆራ ይላል። ስለ ሴቶች ነው የሚናገረው። በመጀመሪያው ቀን ያው በእሑድም በሌሊት ነው የሚለው። ሴቶች እየገሰገሱ ወደ መቃብር ሄዱ ነው የሚለው። ሆራ ብሎ በመቃብር ወወሰዳ ውእተ አፍዋተ ዘአስተዳለዋ ወካልአትኒ አንስት ምስሌሆን ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሐዋርያት አብረው እንደነበሩ ሴቶችም ነበሩ። ሴቶች ነበሩ። ቀራንዮ ላይ ሲሰቀልም ሴቶች ነበሩ አብረው። እመቤታችን ድንግል ማርያም መስቀሉ ስር ቁማ ሳለ ወይ ቀጉባ በመስቀሉ ነው። ከዚያም እንደ ማርያም መግደላዊት አብረው ቆመው ነበሩ። ሌሎችም ሴቶች አብረው ቆመው ነበረ። ጌታችን ሲቀበልም ነበሩ ሴቶች ማለት ነው። ከዚያ በኋላ በሶስተኛው ቀን እነሳለሁ አስቀድሞ ተናግሮ ስለነበረ እንደሚነሳም እርግጠኛ ሆነው የሚጠብቁ ሐዋርያት ብቻ ሳይሆኑ ሴቶችም ነበሩ ይላል። ቅዳሜ ጌታችን የተቀበለው 11 ሰዓት ላይ ነው። ስንት ሰዓት ነው አልኳችሁ? የተሰቀለው 6 ሰዓት ላይ ነው። ባለፈው ላልመጣችሁ ነው የምንደግመው። የተሰቀለው ስንት ሰዓት ነው? 6 ሰዓት ላይ ተሰቀለ። ነፍሱ ከስጋው የተለየችው 9 ሰዓት ላይ ነው። በመስቀል ላይ ቆይቶ ማለት ነው 3 ሰዓት 9 ሰዓት ላይ ነፍሱ ከስጋው ተለየች። 11 ሰዓት ላይ ወደ መቃብር ወረደ፣ ተቀበረ። ዮሴፍና ኒቆዲሞስ ቀበሩት። እንግዲህ በሶስተኛው ቀን ነው ጌታችን ከሙታን ተለይቶ ተነሳ ብለን የምናስተምረው ማለት ነው። እኛ ትምህርት ሶስተኛው ቀን ብዙ ጊዜ ጥያቄም ስለሚነሳ ሰዎች ጥያቄ ያነሳሉ። አይሞላም 11 ሰዓት ከተቀበረ ቅዳሜና እሑድ ብቻ ነው የሚሆነው? 2 ቀን ነው የሚሆነው? 3 ሰዓት የሚባለው ከየት የመጣ ነው የሚል የዘወትር ጥያቄ ነው። ይሄን ጠይቆ ማለት ወይም ትምህርቱን ማጥራት ግዴታ ነው። ዓርብ ከ3 ተከፍላለች። አንዷ ቀን ከ3 ከስንት ተከፈለች? ዓርብ ጠዋት 12 ሰዓት ጀምሮ ከንጋት ጀምሮ ማለት ነው እስከ 9 ሰዓት ላይ ድረስ ወይም 6 ሰዓቱን በወንጌላው ያሉ ቀመር 6 ሰዓት ድረስ ጌታችን እስከሚሰቀልበት ሰዓት ምን ነበረ? ቀን ነበረ። እስከ 6 ሰዓት ጌታ እስከሚሰቀል ልክ ጌታችን ሲሰቀል ዓለም ሁሉ ጨለመ ይላል። ምን አለ? ዓለም ሁሉ ምን አለ? ጨለመ። ያንኛው ከጧት 12 ሰዓት ጀምሮ እስከ 6 ሰዓት ያለው አንድ ቀን ተብሏል። አያችሁት? እንደገና ከ6 ሰዓት ጌታችን ሲሰቀል ፀሐይ ጨልሟልና ሌሊት ሆኗል። እስከ ስንት ሰዓት? እስከ 9 ሰዓት ማለት ነው። ያንን አንድ ሌሊት ይባላል። ስንት ቀን ሆነ? አንድ ቀንና አንድ ሌሊት ሆነ አይደለም? እስኪ ቀን ያልኳችሁ ማንኛውን ነው ሲንገሩኝ? ጠዋት 12 ሰዓት ጀምሮ እስከ ስንት? እስከ 6 ሰዓት አንድ ቀን ተብሎ ይያዛል። ብርሃን ስለሆነ ማለት ነው። ከዚያ ከ6 ሰዓት እስከ ስንት ሰዓት ጨለማ ነበረ? እስከ 9 ሰዓት። ያንን አንድ ስን ምን እንለዋለን? ሌሊት እንለዋለን። ስለዚህ ቀኑና ሌሊቱ አንድ ቀን ሆነ አይደል እንዴ? ከዚያ በኋላ ከ9 ሰዓት ጀምሮ እስከ 12 ሰዓት ደግሞ ብርሃን ቀን፣ ያንን ደግሞ አንድ ቀን እንለዋለን አይደል? ዓርብ ስንት ሆነ ማለት ነው? አንድ ቀን ከእኩል ሆነ ማለት ነው አይደል እንዴ? ገብቷችኋል አይደለም? እስኪ ንገሩኝ አሁን። እሺ ቀን የሆነው መጀመሪያ ከስንት እስከ ስንት ነው? ከ12 እስከ 6። እሺ ሌሊት የሆነው ከስንት እስከ ስንት ነው? ከ6 እስከ 9። ከዚያ በኋላ አሁን ይሄ አንድ ቀን ሆነ አይደል? ማለትና ሌሊቱ። ከዚያ በኋላ ቀን ደግሞ ከስንት እስከ ስንት ሆነ? ከ9 እስከ 12 ሰዓት ቀን ሆነ ማለት ነው። ብርሃኑ ቀጥሏል ማለት ነው። ቀንነቱ ቀጥሏል ማለት ነው። ከዚያ በኋላ ቅዳሜ ሌሊት አለ ማለት ነው። የቅዳሜ ሌሊትና ከ11 ሰዓት ከ9 ሰዓት ጀምሮ ይሄኛው ያለው ቀን ስንት ይሆናል ማለት ነው? ስንት ቀን ሆነ? አዎ ከዚያ በኋላ ቅዳሜ ምን አለ ማለት ነው? ቀን አለ አይደል? የቅዳሜው ቀንና የእሑድ ሌሊቱን ሲጨምሩ ስንት ቀን ይሆናል? 3 ሌሊት የምንለው በዚህ መንገድ ቆጥረን ነው። አለበለዚያ ዓርብ ማታ ተቀበረ ካል ቅዳሜና እሑድ ሊመጣ አይችልም። ሊቃውንት የቀምረው ዓርብን ከ3 ይከፍሉታል ማለት ነው። 2 ቀን አንድ ሌሊት ሆኗል ዓርብ ባጭሩ ማለት ነው። የቅዳሜው ሌሊት አለ ማለት ነው። የቅዳሜው ቀንና የእሑድ ሌሊት 3 ሰዓት 3 መዓልት 3 ሌሊት ቁጭ ይላል ይመጣል ማለት ነው። 3 መዓልት 3 ሌሊት ጌታችን በከርሰ መቃብር አደረ ብላ የምታስተምረው ቤተክርስቲያን ይሄን ማለት ነው። ይሄ ነው ቀመሩ ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሳለሁ ብሎ በተናገረው መሰረት
እሁድ ጧት ስለሚነሳ ወይም ሌሊት ስለሚነሳ መንፈቀ ሌሊት ይላል ታምረ ኢየሱስ። በሌሊት መንፈቀ ሌሊት ማለት 6 ሰዓት ተነሳ ይላል። ግን ደግሞ ወንጌላውያን ወይም መተርጉማን ሁሉ መጻሕፍት ግን የሚተባበሩት ጌታችን የተወለደው እየሰማችሁኝ ነው? የተወለደው የተጠመቀው የተነሳው 10 ሰዓት ነው ይላሉ። ታምረ ኢየሱስ ብቻውን ግን መንፈቀ ሌሊት ይላል። ሊቃውንት ምን አሉ? እንደው ቃለ ጉባኤ ብቻ አይደለም በእጅ ብልጫ የሚያልፈው ይሄ እንደዚህ አይነት የቀመር የሃይማኖት ትምህርትም ሲሰጥ ቁጥር ሲዛባ ብዙ መጻሕፍት የተባበሩበት እያዛል። ታምረ ኢየሱስን ትተውት ሁሉም መጻሕፍት የተባበሩት 10 ሰዓት ተነሳ የሚለው እያዛል ማለት ነው። የተጠመቀውም የተወለደውም የተነሳው ስንት ሰዓት ነው? 10 ሰዓት የሚለው ይያዛል ማለት ነው። ቤተክርስቲያናችን ይህን ነው የምታስተምረው፣ መተርጉማን ይህን ያስተምራሉ። ስለዚህ ሴቶች ይጠባበቁ ነበረ። ሽቱ ይዘው አስተካክለው አዘጋጅተዋል። ሽቱ ያዙበት ዋናው ዓላማው ደግሞ ጌታችን ሲነሳ መርካቦሩ ጋር ሂደው ለማርከፍከፍ ነው። በእነሱ በሀገራቸው ባዩ ልክ የታወቀ ደገኛ ሰው፣ የተወደደ ሰው፣ ታላቅ ሰው፣ የተከበረ ሰው ሲሞት በሕጋቸው በሞተ በ3ኛው ቀን ሂደው ሽቱ መቃብሩ ላይ ያርከፈክፋሉ። ሕግም አላቸው። አሁን ግን የታወቀ ሰው ስለሆነ አይደለም፣ ዓለምን ለማዳን ሰው ሆኖ የመጣ መድኃኒዓለም መቃብር ረግጦ እንደሚነሳ ሞትን መሰሪያ እንደሚቆርጠው አስቀድሞ ተነግሮ ስለነበረ በተነገረው ያምኑ ስለነበረ ሴቶች ለክብሩ የሚመጥን ልዩ ሽቱ አዘጋጅተው እየገሰገሱ ወደ መቃብር ሌሊት ሄዱ ነው የሚለው። ወረከባ ሌሊት ከዚያ በሄዱበት ጊዜ ሽቱን ይዘው ሲሄዱ ወረከባ ለእብንም እንኩርኩረት መሀበ መቃብር ከመቃብሩ ድንጋዩ ተገላብጦ አገኙት ነው የሚለው። መቃብሩ ላይ ታላቅ ድንጋይ አይሁድ አድርገው ነበር፣ ማንም የማያነሳው እጅግ ግዙፍ የሆነ ድንጋይ። ዝም ብሎ እንኳን ሴቶች አይደለም ወንዶችም ተባብረው ሊያነሱ የማይችሉ እነሳለሁ እያለ ሲያስተምሯላ እንዳይነሳ ታላቅ ድንጋይ ንክደን ብለው መቃብሩ ላይ ሰው ተሰብስቦ ሊያነሳው የማይችል መቃብር አይሁድ ከድነው ነበረ። በእውነቱ የክርስቶስን መነሳት ድንጋይ ያስቀረዋል? ያስቀረዋል? አያስቀረውም። ያ ብቻ አይደለም። ብዙ ወታደር በብዙ ገንዘብ ተቀጥረው ወታደሮች አፈሙዝ ይዘው የሚጠብቁም ነበሩ። አንደኛ ድንጋዩን የሚያገላብጥ አቅም ያለው ሰው እንኳን ቢፈጠር ተነሳ ድንጋዩን አገላብጠው ሰርቀው ወስደው ተነሳ እያሉ እንዳይዳገሩ ብለው እምነት የላቸውምና አይሁን። ሁለተኛው ታላቅ ድንጋይ ገጥመው ስለነበረ ያን ድንጋይ ማን ነው ወንድ ይህን ድንጋይ የሚያገላብጠው? ይህን ድንጋይ ማንሳት የሚቻለው ማንም ስለሌለ ማንም ተነሳ ማለት አይችልም ለማለት እንደመቻቸው ከወታደሮቹ ጠባቂዎቹ በተጨማሪ ታላቅ ድንጋይ አድርገውበት ነበር። ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለመነሳት ድንጋይ የሚያገላብጥለትም አያስፈልገውም፣ ማገላበጥም አያስፈልገውም። ድንጋዩም ሳይገላበጥ በመንፈቀ ሌሊት ወይም 10 ሰዓት ላይ ጌታችን ተነስቷል። ሴቶች ጧት ሲሄዱ ድንጋዩ ተገላብጧል። ጌታችን ሲነሳ ድንጋዩ አልተገላበጠም። በተዘጋ መቃብር ነው ክርስቶስ የተነሳው። እየሰማችሁ ነው? በምንድን ነው የተነሳው? አንዳንድ ጊዜ ነው መልአኩ ድንጋዩን አገላብጦ ተቀምጦበት ይላል ወንጌል። ሴቶች ሄደው የተከፈተ መቃብር አገኙ፣ ጌታ በዚያ ውስጥ ሄደው ሲባል ጌታችን ሲነሳ መልአክ ድንጋይ ያገላበጠለት የሚመስላቸው ሰዎች አሉ። መልአክ ድንጋይ ያገላበጠው 12 ሰዓት ነው፣ ክርስቶስ የተነሳው 10 ሰዓት ነው። ሊቃውንት ምን አሉ? በሚወለድበት ጊዜ የእናቱ የድንግል ማርያም ማህፀን እንዳልከፈተው ሲጸነስም ከተጸነሰም በኋላ ሲወለድም በተወለደም ጊዜ የእናቱ ማህፀን እንዳልተከፈተ ተነሳም ስንል በተዘጋ መቃብር ተነሳ እንጂ መቃብሩ ሳይከፈት ነው የተነሳው ይላል። ሚስጥረ ትንሣኤ ሚስጥር ያስደረገው አንዱ ይነግረው ሊቃውንቱ በከመ ያርሃ ወማኅተመ ድንግልናሃ ለወላዲቱ በልደቱ ልኩ ደራሲው ምን አለ? ሲወለድ እናቱ ማህፀን ሳይከፍት እንደተወለደ ከማሁ ያርሃ ወማኅተመ መቃብሪሁ በትንሣኤሁ ተነሳም ብለን ስንናገር መቃብር ሳይከፈት የተነሳው ይላል። ሳይከፈት ነው የተነሳው። ሚስጥረ ትንሣኤ የሚያሰኘው አንዱ ነው። ድንጋይ የሚያገላበጥለት መልአክም አላስፈለገው። ይፈቅድ ኃይለ መልአክ ይላል ሊቁ። የመልአክ እርዳታ አይፈልግም።
አላስፈለገውም። ምክንያቱም እስመ ውእቱ ፈጣሪሆሙ ለመላእክት ዲዮናስዮስ የተባለው ሊቅ በሃይማኖተ አበው ታላቁ ሊቅ የመላክ እርዳታ አላስፈለገውም። ድንጋይ አገላበጠ ብለን ስንናገራል ጌታችን የተነሳው 10 ሰዓት ነው። መላክ ድንጋይ አገላበጠው ስንት ሰዓት ነው አልኳችሁ? 12 ሰዓት ነው አለ። ስለዚህ የመላክ እርዳታ አላስፈለገውም። ታዲያ መላኩ ለምን ድንጋዩን አገላበጠው? መቃብር ውስጥ እንደሌለ ለሴቶች ለማሳየት ነው። ለማን ለማሳየት ነው? ሴቶች ሄደዋል እንዲያምኑ ነው። እነሳለሁ እንዳለ ተነሷል። ሲነሳ የመላክ እርዳታ አላስፈለገውም። ድንጋይ የሚያገላብጥለት መላክ አልጠራም። አስቀድሞ ተነስቷል። መላእክት አይተውት አመስግነውታል። ነገር ግን ድንጋይ ያገላበጠው መላኩ መቃብር ውስጥ ጌታ የለም ብሎ ሴቶች እንዲያምኑ እነሳለሁ እንዳለ በኃይሉ እንደተነሳ ለማሳየት ነው ብለውታል ሊቃውንት። እነሱ ግን እዚያ ሲሄዱ መልአኩ ድንጋዩን አገላብጦ ጥሎት መቃብር ባዶ ሆኖ ሴቶች የሄዱ ሽንቱን አልከፈከፉ የለም ወፈራ ዋታታ ቢወጡን ውስተ ምድር። እነሱም ዝቅ ብለው ፊታቸው ወደታች አደረጉና ወደ ምድር እየተመለከቱ በጣም ተደነቁ ሴቶች ይላል መልአኩ ይገሉን እንዳሏቸው ወንዶቹም ሴቶች እነኛ መላእክት ሴቶቹ እንዳሏቸው ምን ተታሰሳሁ ለሕያው ምስለ ሙታን ሕያውን ከሙታን ጋር ምን ትፈልጉታላችሁ? እነሳለሁ ብሎ አስቀድሞ እንደነገረ በስልጣኑ ምን ሆኗል? ተነስቷል። ተንሳይ ሀሎ ዘየሰ እነሳለሁ እንዳለ ተነስቷል። በዚህ የለም ድንጋይ ያገላበጥንላችሁ በውስጥ እንደሌለ እንድታዩት ነው። ድንጋይ ሳይገላበጥ ቀድሞ 10 ሰዓት ተነስቷል። ተዘከረ ቃሎ ዘይቤለክን በገሊላ የተናገራችሁን የእግዚአብሔርን ቃል አስታውሱ አላቸው። መልአኩ ሴቶቹን ገሊላ ላይ ምን ብሎ አስተምሯቸው ነበር? ናሁን አርግ ኢየሩሳሌም አሁን ወደ ኢየሩሳሌም እንወጣለን ወይ ዝጎ ለወልደ ባለበያው የሰው ልጅ ይዙኛል አይሁድ ወይ ሰቅልዎ ይዘው ይሰቅሉኛል ወይ ቀትልዎ ይዘው ይገድሉኛል ከገደሉኝም በኋላ ወይ ቀብርዎ ይቀብሩኛል ወተነሳ በሳልስት ዕለት በሶስተኛው ቀን እነሳለሁ ብሎ ያስተማራችሁን የገሊላውን ትምህርት አታስታውሱም? ምን ብሎ መልአኩ ለሴቶች አስታውሳቸው ነገራቸው። ወተዘከራ ቃሉ ያን ጊዜ ሴቶቹ በገሊላ የተሰበከው ስብከት ትዝ አላቸውን አስተዋሉ። ዋትወር በመቃብር ነገራሆሙ ዘንተ ለአስርቱ ኃይሉ ወለሚጾሙኒ ለኩሉም። ከዚያ በኋላ ሴቶቹ ራሳቸው ተረዱና ለ11 ሐዋርያት አስተማሯቸው ይላል። ሴቶች አዋጅ ላወጁ ሄደው ነገሯቸው ለ11 ሐዋርያት እነሳለሁ እንዳለ ጌታችን ተነስቷል። በመቃብር የለም ቤት የለም በመቃብር የለም ብሎ ነገሯቸው። ወማቱስ ማርያም መግደላዊት ናት አንዷ። እነኛ እዚያ የተሰበኩት በመላእክት የተነገራቸው እነሱ ለሌላው ያወጁ ወዮሐና የዮሐና ማርያም የምትባለው ሌላይቱ ወማርያም እንተ ያዕቆብ የምትባል ማርያም ወቢጾንሂም ለምስሊሆን ነገራሆሙ ዘንተ ለሐዋርያት። እነኚህ ሴቶች ተሰባክበው ሂደው ለሐዋርያት ነገሯቸው። እነሳለሁ እንዳለ ጌታችን ተነስቷል፣ በመቃብር የለም። በገሊላ የነገረን ትምህርቱ ተከናውኖ ተፈጽሟል። መቃብርን ረግጬ እነሳለሁ እንዳለ ጌታችን ተነስቷል። ወኮነ ዝንቱ ነገር በቅድሜሆሙ ከመ ዝንጋኤ ወኢያምንዎ ነው በእነሱ ዘንድ እንደ ዝንጋኤ እንደ መዘንጋት ሆኖባቸው ነበርና አላመኑም ነበር። ክደትም ነበር በውስጣቸው። ወተንሳ ጴጥሮስ ወሮጸ ሀበ መቃብር ጴጥሮስ ይህን በሰማ ጊዜ ወደ መቃብሩ እየሮጠ ሄደ ይላል። ማመን አቃታቸው። በዚህ ጊዜ ጴጥሮስ ተነሳና እየሮጠ ወዴት ሄደ? ወደ መቃብር ባይሉ ፈለገ። ወደ መቃብር እየሮጠ ሄደ። ወሐወፀ ጎበኘ ወርእየ ተመለከተው መቃብሩን። ነገር ግን ያገኘው ጨርቁ ተጠቅልሎ ተቀምጦ እሱም ብቻ ነው ያገኘው። ዋቶን ዘያነክር ዘኮነ የሆነውን ነገር ሁሉ እያደነቀ እርሱም ተመለሰ ይላል። ያን ተቀብሎ አምኖ ተመለሰ። ይሄንን እንግዲህ ጌታችን ኢየሱስ ክርስቶስ እንዴት እንደተነሳ ሲነሳ መላእክት
ማንም እርዳታ እንዳላስፈለገው እሱ ከተነሳ በኋላ ሴቶች ወደ መቃብሩ ሲሄዱ ድንጋዩን አገላብጦ መልአክ በመቃብር እንደሌለ ለሴቶች እንደነገራቸው ሴቶች ያለ ምስራች ለሐዋርያት ሄደው እንዳስተማሩ ከዚያም መካከል ጴጥሮስ እየሮጠ ሄዶ በመቃብሩ ያለውን ለማየት መገስገሱንና ጴጥሮስ አይቶ ማረጋገጡን ይነግረናል። የመጀመሪያው አንቀጽ ማለት ነው በዚህ ምዕራፍ ላይ። ከዚህ ቀጥልና ሁለተኛው አንቀጽ የሚነግረን የኤማሁስ መንገደኞችን ነው። ጌታችን ከተነሳ በኋላ ወደ ኤማሁስ ጉዞ የሚያደርጉ ሁለት ሰዎች ነበሩ ይላል መጽሐፍ። እዚህ ላይ ገጸ ንባብ አልገለጣቸውም ሰዎቹ። እንደው ቀለዮጳ ብሎ አንዱን ገልጦታል። ዘውቱ ሉቃስ ቀለዮጳ ማለት የሉቃስ ሁለተኛ ስሙ ነው አሉ ወንጌላዊ ሉቃስ ራሱ። ይህንን ወንጌል የጻፈው ሉቃስ ነው። ቀለዮጳ የተባለው ዘውቱ ሉቃስ ያም ሉቃስ ነው ብሎታል። ሁለተኛው በኤማሁስ መንገደኛ ከነበሩ ሰዎች ሁለተኛው ሰው ኒቆዲሞስ ነው። እየሰማችሁ ማንና ማን አልኳቸው? ሁለቱ ሰዎች እዚህ ላይ ስለማይገልጣቸው የትርጓሜ ሊቃውንት ቀለዮጳ የተባለው ሉቃስ ነው አሉ። ሁለተኛው ሰው ደግሞ ከመስቀል አውርዶ የገነዘው ያ መልካሙ ሰው ማን ነው? እሱ ኒቆዲሞስ ነው። የኤማሁስ መንገደኞች ሁለት ሰዎች የሚላቸው ሉቃስ ቀለዮጳ የተባለው ሉቃስና ጌታችን ከመስቀል አውርዶ የገነዘው የቀበረው ኒቆዲሞስ ሁለት ሰዎች ናቸው። ወይተለተ እንዘ ይሐውሩ ያን ጊዜ ሲሄዱ ክልኤቱ ውስቴቶም ሀገረ ተተርክ ኢየሩሳሌም መጠነ 60 ምዕራፍ እንተ ስማ ኤማሁስ 60 ምዕራፍ የምትርቅ ወይም ኪሎ ሜትር የምትርቅ በእኛ ቋንቋ በኢየሩሳሌም በምስራቅ በኩል ያለች ኤማሁስ ወደምትባል ወደዚያ ምድር የሚሄዱ ሁለቱ እነሱ ነበሩ ይልና ቀለዮጳ ሉቃስ የተባለው ሁለተኛው ደግሞ ጌታችን የቀበረው የገነዘው ኒቆዲሞስ ነው። ወይተናገሩ በበይናቲሆሙ በእንተ ኩሉ ዘኮነ በኢየሩሳሌም ስለሆነው አይሁድ እንዴት እንደያዙት፣ እንዴት አድርገው እንዲያሰቃዩት፣ እንዴት እንደገረፉት፣ እንዴት ምራቅ እንደተፉበት፣ እንዴት አድርገው መከራ እንዳደረሱበት በዝርዝር ይህንን እየተነጋገሩ ሁለታቸው ይሄዱ ነበር። ወንዘሙት ይተናገሩ ወይታስቡ ለዝምቱ ይህንን እየተመራመሩ እየተነጋገሩ በሚሄዱበት ጊዜ ቀረበ ሙግዚእ ኢየሱስ ወሆረ ምስሌሆሙ ቀረባቸውና ሶስተኛ ሆኖ ሌላ ሰው መስሎ ኢየሱስ ክርስቶስ አብሮ ከነሱ ጋር መጓዝ ጀመረ። የኤማሁስ መንገደኞች ማንና ማን አልኳችሁ? ቀለዮጳ የተባለው ማን ነው? ሉቃስ። ሁለተኛው ሰው ማን ነው? ኒቆዲሞስ ናቸው። በመንገድ እየተነጋገሩት በኢየሩሳሌም ስለሆነው ስለ ጌታችን መሰቀል ስለ መከራው እነሳለሁ እንዳለ መነሳቱን ጭምር ይህንን እየተነጋገሩ እየተወያዩ ጉዞ በሚያደርጉበት ጊዜ በመንገድ ላይ ሶስተኛ ሰው መስሎ ቀረበና ጌታችን ኢየሱስ ክርስቶስ ከነሱ ጋር መንገድ ቀጠለ እያዳመጣቸው። ስለሱ እየተነጋገሩ እሱን ግን አላወቁትም። ሌላ ሰው የመሰላቸው እሱም ቀርቧቸው አብሮ ይጓዝ ነበር። ወተይዛ ይንቲሆሙ ከመያምልጎ እንዲያውቁት አይኗቸው ተይዞ ነበር። ማስተዋል አልቻሉ ማለት ነው። ወይ ቢሮም እግዚእ ኢየሱስ ምንትኑ ዝንቱ ነገር ዘተተናገሩ ወገናቲክሙ እንዘ ታውሩ ትኩዛኒክሙ ተክዛችሁ አዝናችሁ እየተነጋገራችሁ የምትሄዱትን ነገር እየሰማችሁ ነው። ስለማን የተከዛችሁ? ስለምንድን የተከዛችሁ? ምን ያተክዛችኋል? ምንስ ያሳዝናችኋል? የምትነጋገሩትን እየሰማው ነው ብሎ ስለራሱ ሲነጋገሩ እሱ ራሱ ቀርቦ ይጠይቃቸው ነበር። ዋውሳ አሐዱ እምኔሆሙ ከነሱ መካከል ስሙ ቀለዮጳ የተባለው ማነው? እሱ አልኳቸው ሉቃስ። ከነሱ መካከል ለኢየሱስ ክርስቶስ ሉቃስ ሊመልስለት ጀመረ ይላል። ወይ ቢሮ እንዲህም አለው አንተሙ ባሕቲትከ ነግር ለኢየሩሳሌም እያይመርከሙ ዘኮነ በውስቴታ በዝንቱ መዋዕል በዚህ ሳምንት በኢየሩሳሌም የሆነውን ነገር አልሰማህም አላወቅምን? በእውኑ አንተ በኢየሩሳሌም የምትኖር ሰው ከሆንክ ሰሞኑን የተደረገውን የኢየሩሳሌም ጉዳይ ለአንተ እንግዲህ ነውና አለ። ምክንያቱም የጌታችን የኢየሱስ ክርስቶስን መከራና ስቅላት ሞትና መቀበር መነሳቱን የማያውቅ በኢየሩሳሌም ያለ ሰው የለም። የካዱ አይሁድ የሚሆን ይህን እውነታ ግን አይክዱትም ነበር። ልባቸው እያወቀ በአፋቸው ክደውታል እንጂ መከራ ተሰው ይህ ለአንተ እንግዳ ነው። አንተ ነህ ለኢየሩሳሌም በዚህ ሳምንት በኢየሩሳሌም የሆነው ይህንን ሁሉ ነገር በእውኑ አታውቅምን? የራሱን መከራ ውጣ ውረድ ለማን እየነገሩት ነው?
ለማን የሚነግሩት ይሄን ለራሱ ለኢየሱስ ክርስቶስ ነው። ወተይዛይንቲሆም አይናቸው ተይዞ ስለነበረ ማለትም ማስተዋል አልቻሉም ነበርና አላወቁትም። እንደ ሰው ነው እየጠየቃቸው ያለው፣ እንደ ሰው ነው እየነገሩት ያለው። የሚነጋገሩት ግን የራሱን ታሪክ ስለራሱ ለራሱ እየነገሩት ነበረ። ከኢየሱስ ክርስቶስ ጋር ጉዟቸው ነው። ወይም ኢየሱስ ጌታችንም ለቀሌዮጳ ወይም ለሉቃስ መለሰለት። ምን ትወቱ ምንድነው የምትለኝ አለው። ጠየቀው። ምንድነው? ምን ሆነ? ምንድነው የሆነው? ጠየቀው። ወይም የልጎ እነሱም እንዲህ ብለው መለሱለት። በእንተ ኢየሱስ ናዝራዊ ስለ ናዝሬቱ ኢየሱስ ብእሲ ጻድቅ እንከን የሌለበት ሐሰት የሌለበት ጻድቅ ሰው ወነቢይ ነቢይም የሆነ ማለትም ሁሉን ማወቅ የሚችል ማለት ነው። ነቢይ በዚህ ቃል ሲተረጎም ሁሉን አዋቂ ከዚያም በፊት ያለው በዚህ ጊዜ ያለው ወደፊትም ያለው ሁሉን ነገር የሚያውቅ የሚሰወርበት የሌለ ለማለት ነው። ዘኮነ ካህኔ በቃሉ ወበምግባሩ ሁሉን ቻይ የሆነ መቻል የሚችል በተግባርም ያንን ቻይነቱን የገለጠ በቅድመ እግዚአብሔር ወበነ ስለሱ አሉት። ወዘከመ አቅርቦ ሊቃነ ካህናት ወመኳንንት ወኮነንዎ በሞት ወሰቀልዎ ሊቃነ ካህናቱም ሕዝቡም ኃያላኑም መኳንንቱም ተባብረው ተስማምተው በአንድ ድምፅ ይሰቀል ብለው የሰቀሉት ስለሱ ነው የምንነጋገረው አለው። ይህንን ቃል የሚነግሩት ለማን ነው? ስለሱ መሰቀል ለራሱ ነው የሚነግሩት። ስለሱ መከራ ለራሱ ነው እየነገሩት ያሉት። ወንነሰ ነአምን ቦቱ እኛ ግን ሳንጠራጠር እናምንበታለን ይሉታል። እናምንበታለን እሱ መሆኑን ግን አላወቁትም፣ ተሰውሮባቸዋል። እኛ ግን አንጠራጠርም እናምንበታለን። ከመሞቱ ዘሃለው ያድነው ለእስራኤል እስራኤልን ሁሉ የሚያድናቸው እሱ እንደሆነ እናምንበታለን። የሁሉ አዳኝ የሆነ ወምስለ ዝንቱ ሁሉ ሰሩ ሲሆን እምዘኮነ ዝንቱ ይህ ከሆነ 3 ቀን ሆኖታል አሉ። ይህ ሁሉ ድንቅ ስራ ወጎ አንስተኒ ለአንከራ ወነገራነ ለነ ለቄሳፍ በመቃብር ይህንን ሁሉ ሴቶች ደግሞ ገስግሰው ሂደው መቃብር ውስጥ ያለውን ድንቅ ስራ መቃብር ሳይከፈት በተዘጋ መቃብር እንደተነሳ ከዚያም ድንጋይ መልአኩን አገላብጦ መቃብር ውስጥ እንደሌለም ለኛም ለሴቶች በደንብ ተነግሯቸው እነኛ ሴቶችም ደግሞ ለሐዋርያትና ለኛ በደንብ ስለርሱ ሰብከውልናል። መነሳቱንም እናምናለን፣ አንጠራጠርም። የዓለም ሁሉ መድኃኒት የእስራኤልም አዳኛቸው እንደሆነ እናምናለን። የሰቀሉትን ሁሉ ያዳነ መድኃኒታቸው እንደሆነ ጭምር እናምናለን። ለዚህ ነገር አንጠራጠርም ብለው ነገሩ። ወይረከባ ስጋሁ ወተሳየጣ ወነገራነ ከመሬተ መላእክት ለይቤሉ ከመሃዩ ከሙታን ተለይቶ እንደተነሳ መላእክት እነሱ ነግረውናል። ወደዚያ ሲሄዱ ግን እነኛ ሴቶች መቃብሩ ስጋውን አላገኙትም። ምን አላገኙም? ስጋውን አላገኙትም። መልአክ ግን ነግሯቸዋል። እነሳለው እንዳለ መነሳቱን ግን እነሱም ሴቶችም አምነው ተቀብለው ለእኛም ሰብከውናል፣ እኛም አምነንበታል። በዚህ የሚጠራጠር የለም፣ አንጠራጠረውም አሉ። ቀጠለ። ወወደሆሩ እምኔነ ሀበ መቃብር ከኛ መካከልም እነ ጴጥሮስን ማለት ነው። ከኛም ከወንዶች ሴቶች ከወንዶች መካከልም ወደ መቃብር ይሄዱ እንዳሉ እናምናለን። ወረከቡ ከማሁ በከመ ይቤላ አንስት ወሎቱ ሰይረከብጎ እነሱም ከኛም የሚሄዱት እነ ጴጥሮስም መቃብር ውስጥ አላገኙትም፣ ቀድሞ ተነስቷል። መልአክ ድንጋይ አገላብጦ መቃብር ርካኑ እንደቀረ ይህንን የኛም አይተው አረጋግጠው መጥተዋል። ጴጥሮስን ማለታቸው ነው። ወይ ቢሮሙ ኢየሱስ ጌታችን ኢየሱስ ክርስቶስም እንዲህ ብሎ እሱ ደግሞ መመለስ ጀመረ። እነሱ ሁሉ ነገሩት መሰቀሉን፣ መገረፉን፣ መሞቱን፣ መቀበሩን በሶስተኛው ቀን ከሙታን ተለይቶ መነሳቱን ከተነሳ በኋላ ሴቶች ወደ መቃብር ሲሄዱ መልአክ ድንጋይ አገላብጦ በመቃብር የለም እነሳለሁ እንዳለ ተነስቷል። እንደሌለ ግን ነው አረጋግጦ መቃብር ላይ ድንጋይ አገላብጦ መልአክ እንዲያሳያቸው እነኛ ሴቶች መጥተው ለኛ እንደነገሩ እናምናለን። ሴቶች ብቻ አይደለም፣ ከኛ መካከልም ለምሳሌ ጴጥሮስ ነው። ከኛ መካከልም ሂደው መቃብር ውስጥ እንደሌለ ሌሊት እንደተነሳ ለመነሳቱ የማንም እርዳታ እንዳላስፈለገው በተዘጋ መቃብር እንደተነሳ ይህንን እኛ እናምናለን ብለው ለጌታችን ለኢየሱስ ክርስቶስ የራሱን ድንቅ ታሪክ ለራሱ ነገሩት ይላል። እነዚህ ሁለት ሰዎች ከዚህ በኋላ እሱ ደግሞ ሊመልስላቸው ነው። ወይ ቢሮሙ ኢየሱስ ኦ አብዳን ወጉንዱያን ልብ ለኢአሚን በኩሉ ዘይቤሉ ነቢያት እናንተ ለማመን የዘገያችሁ ልባችሁ ማስተዋል የተሳነው። እሱ ሲመልስላቸው ለማመን ምን ያላችሁ
የዘገያችሁ ልባችሁ ማመን የተሳነው ነቢያት የተናገሩትን ያላስተዋላችሁ እነሳለሁ ብሏል። በነቢያትም ተናግሯል። እወርዳለሁ ብሏል፣ እወለዳለሁ ብሏል፣ እጠመቃለሁ ብሏል፣ ዓለምን አድናለሁ ብሏል፣ እሰቀላለሁ ብሏል፣ እሞታለሁ ብሏል፣ እነሳለሁ ብሏል፣ አድርጋለሁ ብሏል። በማን? በነቢያት አስቀድሞ ተናግሯል። አዲስ ነገር የለም። አዲስነቱ የክርስቶስ መወለድ ነው ለአዲስ ኪዳን። ግን የአዲስ ኪዳን ጉዳይ በብሉይ ኪዳን ጥንቅቅ ብሎ ተነግሯል። ክርስቶስ ከድንግል ማርያም ሲወለድ አዲስ ኪዳን ከብሉይ ኪዳን ተወለደ። አዲስ ነገር የምንለው የክርስቶስ በስጋ መገለጥ ነው እንጂ ትምህርቱ ጉዳይ አይደለም። አስቀድሞ ተነግሯል። እንደሚወልድ፣ እንደሚወለድ፣ እንደሚሰቀል፣ ዓለም እንደሚድን፣ ከመቃብር በራሱ ስልጣን እንደሚነሳ፣ ከዚያ በአርባ ቀን እንደሚያደርግ ነቢያት እነ ዳዊት ሌሎቹም ጥንቅቅ አድርገው ተናግረውታል። ነገርነት በሙሉ ተነግሯል። ልባችሁ የዘገየ ምንድነው? ለማመን የዘገያችሁ ልባችሁ ማመን የተሳነው ነቢያት የተናገሩትን ያልተቀበላችሁ ያልተረዳችሁ ብሎ ነቀፋቸውና አኮኑ ከመዝህ አለው ለክርስቶስ ይትቀጠል እንደሚገደል ለክርስቶስ ይሄ ነገር እንዳለው ወይ በውስተ ስብሐቲሁ ከሞተ በኋላ ተነስቶ ወደ ክብሩ ወደ መነበረ ክብሩ እንደሚመለስ አስቀድሞ ነቢያት ተናግረዋል። ይሄንን ለማመን የዘገየ ልብ ወአሐዘ ይፈክሮሙ ከዚያ በኋላ ሊተረጉምላቸው ጀመረ። ነቀፋቸው፣ ገሰጻቸውና ገሰጿቸው። ዝም ብሎ ነቅፋቸው አልሄደም። ማስተዋል እንዲችሉ ያላዩትን በአይነ ስጋ እያዩት በአይነ መንፈስ ማየት ስላልቻሉ እንዲያዩት እንዲረዱት ሊተረጉምላቸው ጀመረ ይላል። ወአሐዘ ይፈክሮሙ እምዘ ሙሴ ወዘነቢያት በሙሴ የተጻፈውን በኦሪት መጽሐፍ ያለውን በነቢያትም በትንቢት መጽሐፍ ያለውን ወንኩሉ መጻሕፍት ዘበንቲአሁ ስለሱ የተነገረ ማንኛውንም መጽሐፍ ሊተረጉምላቸው ጀመረ ይላል። ጀመረ ምን ብሎ ተረጎመላቸው? ወአሐዘ ወቀርቡ ሀባ የሐውሩ ባቲ ወአሐዘ ትራቆም ወደ እርሱ በቀረቡ ጊዜ ኢየሱስ ክርስቶስ እየራቃቸው ሄደ። ዋገበሩ ወይቤልዎ ንበር ምስሌነ ከኛ ጋር ሁን ብለው ጠየቁት ወይም ግድ አሉት። እስመ መሲሕ ወተቆልቆለ ፀሐዩ ሊጠልቅ ነው መሽቷልና ወቦአ ከመ ይድር ምስሌሆሙ እሱም ይሻላቸውና አብሮ ሊያድር ወደ እነሱ ገባ። ወንዘ ይረፍቅ ምስሌሆሙ ነሣ ኅብስተ ከእነሱ ጋር በተቀመጠ ጊዜ ኅብስቱን አነሳ፣ ባረከ፣ አመሰገነ፣ ወፈተተ፣ ቆረሰ፣ ወውሃቦሙ ሰጣቸው። ወተከስተ አዕይንቲሆሙ ወአይመርዎ ወጠፋ ምስሌሆሙ ሶቢያ ሀጠውዎ ያን ጊዜ ተገለጠላቸውና አወቁት፣ እሱም ከነሱ ጥሏቸው ሄደ ይላል። አሁን እዚህ ላይ ራሱን ምን አለላቸው? አብሯቸው ያድር ዘንድ ሄደ፣ ገባ። ኅብስቱን አነሳና ባረከ። ከባረከ በኋላ አመሰገነ። ካመሰገነ በኋላ ቆረሰ። ከቆረሰ በኋላ ሰጣቸው። መጀመሪያ በዚህ ምድር ላይ ያለ አበረክቶ ይመግብ እንደነበረ ያ ራሱ አምላክ እንደተነሳ ራሱ እንደሆነ ያረጋግጥላቸው ባርኮ ቆርሶ ሰጣቸውና ማይድ በሉ ይላል። ከዚያም በኋላ ከነሱ ሄደ። እነሱም አይናቸው ተገለጠና አምላካቸው እንደሆነ ምን አሉት? አወቁት፣ ተረዱት ይላል። ከዚያ በኋላ እነሱ ደግሞ ምን አሉ? ወይቤሉ በበይናቲሆሙ አኮኑ ይነድደነ ልበነ ዘከመ ይነግረነ በፍኖት ወይፈክርለነ መጻሕፍተ ልባችን ይቃጠላል። አስቀድሞ በመንገድ ሁሉ ሲተረጉምልን እንዴት አላስተዋልንም? እሱ መሆኑ እንዴት ጠፋን? ያን ሁሉ ሚስጥር እየተራቀቀ እየተረጎመልን ከሰው ሳይሆን ከሱ ብቻ የሚገኝ ሚስጥር እየተረጎመ እየነገረን በደንብ አድርጎ ሁሉን እያስረዳን እንዴት መረዳት አቃተን ብለው ምናሉ ተቆጩ ማለት ልባችን ይነድናል ማለት ተቆጨን። እንዴት ይቆጨን? እንዴት ቆጨን? እንዴት አልተረዳነው ብለው ማለት ነው። ይቀጥልና ወተንሱ ሶቢሃ ይተሰዓተ ያን ጊዜ በዚያ ሰዓት ተነሱና ወረከብጎም ለአሰርቱ አሐዱ 11ዱን አገኟቸው ተሰብስበው ይላል። 11ዱ ምን አሏቸው? 11ዱ ከማን በስተቀር ማለት ነው? 12 አይደል እንዴ? ከማን በስተቀር ማለት ነው? አሳልፎ የሰጠው ማን? ከይሁዳ በስተቀር 11ዱ ሲል እዚህ ላይ ይሁዳ ትቶ ማለት ነው። እሱ አሳልፎ ሰጥቶታል። 30 ብር ሽጦታል። ከዚያው ጀምሮ ከክብሩ ተለይቷል። ታመመም ላይ ነው ያለው፣ ወድቆ ነበር። እሱ የዚህ ሁሉ ክብር ላይ የለበትም። እሱ 11ዱን ተሰብስበው አገኟቸው። እንዘ ይብሉ አማን ተንሣእ እግዚእነ ወአስተርአዮ ለስምዖን
ለስምዖን ማለት ለጴጥሮስ ታይቶታል ብለው እያሉ በእውነት ተነሷል ጌታችን እያሉ አገኟቸው። ወነገርጎም እሙንቱሂ ዘበፍኖት እነሱ በመንገድ ያዩትን የኤማሁስ መንገደኞች ቀለዮጳ ሉቃስና ኒቆዲሞስ ነገሯቸው። ዘከመ አይመርጎ ለእግዚእነ እንዘ ይፈትት ህብስተ ህብስቱን በቆረሰ ጊዜ ተረዳ ነው ሳንረዳው አብረን ተጉዞ ብለው ይህንን ለ11 ነገሯቸው ማለት ነው። ከዚህ ቀጥሎ የጌታችን ኢየሱስ ክርስቶስ እርገቱን ነው። ይሄ እስኪ የትንሣኤውን ታሪክ ታምር ድንቅ ስራ ራሱ እንዴት እንደገለጠላቸው እንዴት እንደተነሳ በደንብ ይገልጽና ከዚህ በኋላ እርገቱ ወንዘ ዘንተ የተናገሩ ቆመ ማእከሎሙ ኢየሱስ ወይቤሎሙ ሰላም ለክሙ ይትፍሩ ወአነውቱ። ከዚያ በኋላ ይህን እየተነጋገሩ የኤማሁስ መንገደኞች ወደ ኢየሩሳሌም ተመልሰው ከነ ጴጥሮስና ከ11 ሐዋርያት ጋር ስለ ጌታችን በመንገድ እንዲያገኙት እየተወያዩ ባለበት ሰዓት ጌታችን መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። እግዚአብሔር ሰላሙን ይስጠን። ምን አላቸው? ሰላም ለእናንተ ይሁን አላቸው። ሁሉም ተሰብስበው የኤማሁስ መንገደኞችም 11ዱም ሌሎችም ሴቶችም ጭምር ማለት ነው ተሰብስበው ባሉበት ጌታችን በመካከላቸው ተገኘና ሰላም ለእናንተ ይሁን አይዟችሁ አትፍሩ አላቸው። ወደ እርገቱ ወፈሩ መሰሎሙ ከመዘበ መንፈስ ይሬው ምታት መሰላቸውና ምታት የሚያጎዟቸው ፈሩ። ወይቤሎሙ ምንትሙ ያደነግጸክሙ ለምን ያርግ ዘከመዝ ህሊናው ሰልብክም የፍርሃትስ ሐሳብ ለምን ይመጣል? ለምን ትፈራላችሁ ትጨነቃላችሁ? አትፍሩ አላቸው። እኔ ደውዬ ወገሬ መንፈስ ምታት አይደለም እጅና እግሮቼ ነው ከመአነ ውእቱ ወግሥጹኒ ኑዳሱኝ እኔ ነኝ አይወሩ ወአይመሩ ከመለ መንፈስ ሳል ወጥቶ ስጋ ወአይም በከመተሪው ብዬ አይመሩ ተረዱ ወጡ ለመንፈስ ወይም ለምታት ስጋ የለውም። እኔ ግን ነሳለሁ እንዳልኩ በስጋ ነው የተነሳው። እየሰማችሁኝ ነው? በምንድን ነው የተነሳው? ለምን በስጋ ባይነሳ ኑሮ ምታት ነው እንጂ አምላክ አልተነሳም ይባል ነበር። አያችሁ፣ ትንሣኤውን ለማረጋገጥ ነው ዳሱኝ በስጋ ነው የተነሳሁት። እንደውም በዮሐንስ ወንጌል ላይ ቶማስ ተጠራጥሮ ስለነበረ አንተ እጅህንና ዳስሰው ብሎ ሲዳስሰው እጆቹ ነደዱ፣ ተቆማተረ። ያን ጊዜው ጮኸ እሱንም ይቅር አለው ይላል። ያንን አራዩ ለቶማስ ርግዘተገበሁ ወለእንድርያስ ቅንዋት ይወቁ በድንጋዩ ላይ ሊቁ ምን አለ? ለቶማስ የተወጋው ጎኑን ለእንድርያስ ቅንዋት የተቸነከሩ እጆቹን አሳየው ይላል። የተነሳው አምላክ እንደሆነ ሰው የሆነው አምላክ እንደተነሳ ለማጠየቅ ነው። አንዳንድ ሰዎች በመንፈስ በመለኮት ነው የተነሳው እንጂ በስጋ አልተነሳም ስለሚሉ ነው። ጌታችን በስጋ ነው የተነሳው። ያንን ስጋውን እንደተዋሃደ የተነሳው እንጂ ስጋን ጥሎ አልተነሳም ክርስቶስ። ለዚህ ነው አሁን ኑዳሱኝ እዩኝ እያለ አብራቸው እየተመላለሰ እየታያቸው የነበረው። ለዚህ ነው መለኮት ብቻውን አይደለም በስጋ ነው የተነሳውት የሚለውን አስረግጦ ነገራቸው። ወዘንተ ቢሎ አራዩ ሚሉ ወገሪው እጆቹን እግሮቹን ይንብሩ አሳያቸው። ወንዛ አይያ ድንጋጤ እንዚያነክሩ በተፍሲር በደስታ ያደነቁ ነገር ግን በድንጋጤ በነበሩበት ሰዓት ማመን ሲሳናቸው ወይ ቢሎም ደቂቄ ጎኑ በክሙ ዚህ ዘንበል ልጆች ሆይ የሚበላ ነገር የለምን አላቸው። ወሃብጎ መክፈልተ አሳን ጥቁሰ ወምፀቀዋ ማር ከማርና ከተጠበሰ አሳ ሰጡት። ወበላ በቅድመቆሙ ወረሳ ዘተርፈ ለአራያ የሆናቸው ዘንድ ያልበላን አሳያቸው። ለትምህርት ይሆን ዘንድ ነው፣ ለሱ ጥቅም የለውም ከትንሣኤ በኋላ። ወይ ቢሎም አቆኑ ዝንቱ ነገርዬ ዘቢለከሙ እንዘሃሎ ምስሌከሙ ከመሃሎ ይብጻ ዘይቤ ኦሪተ ሙሴ ወነቢያት በመዝሙር በንቲያዬ መዝሙረ ዳዊትም ነቢያትም ኦሪተ ሙሴም ስለኔ የተናገሩት ሁሉ ይፈጸም ዘንድ ከሙታን ተለይቼ ተነስቻለሁ። መንፈስ አይደለሁም በስጋ የተነሳው በተዋህዶ ወምዝ ከሰተ ልቦም ያን ጊዜ ልባቸውን እንዲያስተውሉ አደረገ። ከመይለቡ መጻሕፍተ ወለበሙ መጻሕፍትን ያስተውሉ ዘንድ ገለጠላቸው። መጻሕፍትን አስተዋሉ። ወይ ቢሮሙ ከመጽሑፍ እነሆ ይሰቀላል፣ ይገደላል፣ ይሞታል፣ ይነሳል ተብሎ እየተነገረ ያደርጋል ተብሎ የተነገረው የነቢያትን መጽሐፍ ሁሉ ተረጎመላቸው። ከዚህም በኋላ ወደ ከኢየሩሳሌም ወደ ቢታንያ ከከተማ ውጭ አወጣቸው። ካወጣቸው በኋላ እየባረካቸው ከፍ ከፍ አለ። ምን አለ? እናንተ በቆጶዶቅያ በእስያ በኢየሩሳሌም ከዳን እስከ ቤርሳቤ በዓለም ሁሉ ምስክሮቼ ናችሁ አለና እየባረካቸው ከፍ ከፍ አለ። እነሱም ደግሞ እያዩት የርቀት ሳይሆን የርቀት ማለት ነው። እስኪ በሉ የርቀት ሳይሆን በሉ እስኪ የርቀት ገብቷችኋል ሐሳቡ? ምን ማለት ነው? የምን ሳይሆን አልኳችሁ? የርቀት ሳይሆን የምን የርቀት እያረገ የራቀ ሄደ ስንል የርቀት አይደለም። ርቀት የምን ባህሪ ስለሆነ ነው?
የመለኮት አይደለም። ጌታችን ግን እያደረገ ያለው ምንድነው? በምንድነው? በተዋህዶ ሥጋ ነው አይደለም። ስለዚህ የርቀት ነው እንጂ የርቀት አይደለም። በተዋህዶ ሥጋ ተነሳ፣ በተዋህዶ ሥጋ ሰማይ ታረገ። አሁንም ዓለምን እየገዛ ያለው በተዋህዶ ሥጋ ነው ማለት ነው። ስለዚህ ሥጋ አምላክ ሆኖ ቀጥሏል ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ቀጥሏል። አያችሁ፣ ወደዚህ ምድርም የሚመጣው ለፍርድ በዛው በለበሰው ሥጋ ነው የሚመጣው። እየታየ ነው የሚመጣው በግልጥ። እግዚአብሔር ሰገሃደ ይመጽእ አምላክነ እያረምም፣ እግዚአብሔር አምላካችን ግልጥ ሆኖ ይመጣል፣ ዝም አይልም። ግልጥ ሆኖ ይመጣል ሲባል በሥጋ ማርያም ነው የሚመጣው። በክበበ ትስብእት ይመጣል ብለውታል ሊቃውንት አባቶቻችን። እየባረካቸው ከፍ ከፍ አለ፣ ወደ ሰማይ አረገ፣ ወጣ ማለት ነው። ወሙንቱ ተሰገዱለት፣ እነሱ ደግሞ ሰገዱለት። ወተሰውጡ ኢየሩሳሌም፣ ሰገዱለትና ወደ ኢየሩሳሌም ተመልሰው መጡ። ወነበሩ ውስተ ቤተ መቅደስ ዘልፈ እንዘ ይባርክዎ ለእግዚአብሔር በኩሉ ጊዜ። ወደ ኢየሩሳሌም ተመለሱ፣ በቤተ መቅደስ ጠብቁ ብሏቸው ሄደ፣ አረገ። በ10ኛው ቀን መንፈስ ቅዱስ ከሚመጣ ድረስ እነሱ እርገቱን አዩና ወደ ኢየሩሳሌም ተመልሰው በመቅደስ እያመሰገኑት ኖሩ ይላል። ምን አሉ ይላል? ምን እያሉት? እያመሰገኑት በመቅደስ ኖሩ። እርገቱ ነው ይሄው። ስለዚህ በመቅደስ መኖር ለነሱ ብቻ ሳይሆን እኛም በመቅደስ እንድንኖር እግዚአብሔር ፈቅዶልናል። እስከሚመጣ ድረስ በምን እንጠብቀው? በቤተ መቅደሱ መጠበቅ ያስፈልጋል። በመቅደሱ ጸንተን እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን የወላዲተ አምላክ የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎት አይለየን። ይቆየን። አብስረኒ ብስራተ ጽድቅ